በምዕራብ ጎጃም ዞን የጅጋ ከተማ ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። በርስ በርስ ግጭቶች ሰላምን ካጣን ሰነባብተናል ያሉት የውይይቱ ተሳታፊዎች ባለፉት ጊዜያት የሰላም እጦቱ በአካባቢው ስለፈጠረው ሰብአዊ፣ ኢኮኖሚያዊና ማህበራዊ ተጽዕኖም እንዲህ ገልጸውታል። በየቀኑ የምናየው ነገር ሞት ነው እና በጣም ሰላም ናፍቆናል ከሚገባው በላይ። እኔ እዚህ ሀገር ተወልጄ አድጌያለሁኝ። እዚህ ሀገር ነው ያለሁ አይመስለኝም። አሁን ከ2 ዓመት ወደዚህ የሌባን የተደረግነ የሌባ እኛ የመከላከያ ሰራዊታችን በጣም ጠንካራ የሚጎደድ አካል ነው። በቃ በተለያየ ነገር ድረሱልን ስንላቸውም ይሄው ተገንዘባችን ባንደርስም ደፋ ቀና እያሉ በገጠር በከተማ ፍዳቸውን እያዩ ነው። እኛ ቁጭ ብለን የራሳችን እስከሚደርሰን ድረስ ዝም ብለን እናዳምጣለን። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነ በበኩላቸው የጅጋ ከተማና አካባቢው ማህበረሰብ በተፈጠረው የጸጥታ ችግር እየደረሰበት ካለው ጉዳት ለመውጣት በተሳሳተ ፕሮፓጋንዳ ወደ ጫካ የወጡ አካላትን በቁርጠኝነት መክሮ በመመለስ በሰላም ከማህበረሰባቸው ጋር እንዲኖሩ አባታዊና ወንድማዊ ኃላፊነታቸውን መወጣት እንዳለባቸው ተናግረዋል። እውነታው ነገር ሆድን መሙላት ነው፣ መዝረፍ ነው። እውነታው ነገር ባንዳነት ነው፣ መለላክ ነው። ጅጋ በጣም ትልልቅ አባቶች፣ ትልልቅ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አዋቂ ወጣቶች ያሉበት ስለሆነ ይሄን ግን ረግሞ መተው አለበት። ከዚህ በኋላ የመንግስትንና የህዝብን የሰላም ጥሪ ተቀብለው ወደ ሰላም የሚመለሱ የታጠቁ ኃይሎች አስፈላጊውን የተሃድሶ ስልጠና ወስደው ወደ ፈለጉት ስራ የሚሰማሩበት እድል ተፈጥሯል ያሉት ደግሞ የምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ተስፋዬ ረጋሳ ናቸው። ለዚህም የሃይማኖት አባቶችና የሀገር ሽማግሌዎች ለሰላም ሚናቸውን እንዲወጡ ጠይቀዋል። ለሰላም ዋጋ ክፈሉ። ልጆቻችሁን ከዛሬ ጀምራችሁ ምከሯቸው፣ መልሷቸው። የቻልነውን ያህል ቃል ገብተን ትምህርት ወስዶ መቋቋሚያ ተደርጎ ወደ ፈለገው ገብቶ ሲፈልግ መሳሪያ አለቅም ብሎ የመሳሪያ ሌላ ችግር ያለበት ከደሙ ጋር የተዋሃደ ከሆነ መከላከያ ይሁንና ከኛ ጋር ሀገር ይጠብቅ። መገዳደሉ ከዚህ ሊቆም ይገባል። ምክንያቱም በግጭት ውስጥ ያተረፍነው ነገር የለምና ታጣቂዎችም የሰላም ጥሪውን እንዲቀበሉ የጠየቁት የከተማዋ ነዋሪዎች ታጥቀው ጫካ የገቡ ኃይሎችም ወደ ሰላም እንዲመለሱ የበኩላችንን እንወጣለን ብለዋል። ወንድም የእህቱ ልጅ፣ ያክስቱ ልጅ፣ ያጎቱ ልጅ የሌለ የለም። ይበቃን። የማሳያውን መገለጫውን አሳየ። ከዚህ በኋላ ጦርነቱ ይብቃን፣ ጠቡ ይብቃን። ወደ መንግስት አቅጣጫ ይዞ መፍትሄ መፍጠር ይሻላል በሚል ይባካችሁ ገደላችሁም ዝም ብለናኒ ያለው ሽማግሌ ያሉት አባቶች እንደኛ ተነግረው አንድ ቀን ሆ ብለን የምናረገውን ነገር ብናረግ ሰላምን ብንፈልጋት የተሻለ መስሎ ይታየናል። አብራችሁ ተጋግዛችሁ አገር ነንና ከኛም የጠፋ ብዙ ሰው አለ፣ ከወታደሮችም ብዙ ሰው የጠፋ አለ። ያው መቼም አንድ ጊዜ የጠፋ ጠፍቷል፣ ያለፈው አልፏል። ለሚመጣው ሰላም ይፈጠርልና ልጆቻችን እኛ በሰላም ይመጡልናል እንለምናቸዋለን። የአካባቢውን ሰው ቅስቀሳ አድርገን ስናበቃ ልጆቻችን እናመጣለን። በአካባቢው ሰላምን ከማስፈን ጎን ለጎንም መንግስት የልማት ስራዎችን አጠናክሮ እንዲቀጥል ነዋሪዎች የጠየቁ ሲሆን በዚህ ረገድም በትኩረት እየተሰራበት መሆኑም በመድረኩ ተመላክቷል።